ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ። አንድ ከዘርዓ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ የወንጌልን የምታምን ቤተክርስቲያን ነች። ባይዘው የኦርቶዶክስ ቤተክርስቲያን ከዘርዓ ያዕቆብ በፊትና ከዘርዓ ያዕቆብ በኋላ ይህን መረጃ ለጥንቃቄ ተጠቀሙበት። ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ኮስተር ብዬ የመጣሁት በጣም በሚገርም ሁኔታ ቤተክርስቲያን ምላሽ ሰጥታለች። በተለይ ትናንትና ኢሰመኮ ላወጣው የሐሰተኛ መረጃና አህዛብ እንደፈለጉ ሲፋኖች የነበሩበት መረጃ ቤተክርስቲያን ሐሰት ነው ብላለች። የተገደሉትን ሰዎች አይተናል፣ ቀብረንማል፣ የአይን ማኞችም ነን፣ ደግሞ የት እንደተቀበሩም ጭምር እናውቃቸዋለን ብላለች። እንመለከተዋለን። አሁን ከደቂቃዎች በፊት ይወጣ ነው። ከዛ በፊት ግን ይህን መረጃ ተንተረሳ ግን አንዲት ፈሊላ የምትባል ሴት አለች። የማህበራዊ ሚዲያ ኮንቴንት ክሬተር እንጂ የመንግስት ባለስልጣን እንኳን የማትመስል ሴት። እስኪ የተናገረችውን ነገር እንስማ። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። ሁለቱ ሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። ስናዝን ደግሞ ምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው? የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እንደዚህ የሚሉ ሰዎች በየቀኑ ሰውን የሚገሉ፣ ሰውን የሚማግዱ፣ ፖሊሶችን የሚያስገድሉ፣ መከላከያዎችን የሚያስጨርሱ አይመስሉም። በነገራችን ላይ ለመከላከያ ነፍስ እንዳሰብ አድርጎ ሲያቀርቡ ማለት እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይስ ደግሞ የፖለቲካ ትርፍ ፈልገው ነው የሚለውን ኩዌሽን እንድታደርጉ ያደርጋል። ኦኬ እሺ፣ እህታችን ፈሊላ ይሄን ቪዲዮ የምትመለከቱ ከሆነ እኔም ማውራሽ እንዳንድ ቲክታከር እንጂ እንዳንድ ባለስልጣን አይደለም። ቢኮዝ ያቀረብሽው ሐሳብ የአንድ ተራ ቲክታከር ሐሳብ ነው። ይሄ ይታወቅልኝ። ወደ ዋና ፖይንቴ ልመለስ። አንደኛ ለአንቺ ያለኝ ጥያቄ እዚህ ቪዲዮ ዋና ሐሳቡ ምንድነው? ለምን ይሄ ቪዲዮ የሰራሽው? አሁን 4 ደቂቃ ከምናምን አውርተሻል። ሐሳቡ ሲጨበጥ 1 ደቂቃ የማይወጣም እንዳያችሁት። እንግዲህ ይሄ ነው በቃ ያለችው። ምንድነው አንቺ ዋና ሐሳብ እዚህ ቪዲዮ ላይ ማስተላለፍ የፈለግሽው መልእክት ምንድነው? ሁለተኛው ደግሞ በየጊዜው በአርሲ የሚካሄደውን ጭፍጨፋ ከምርጫ ጋር አገናኝተሽ ኦነግ ሸኔ ምርጫውን ለማደናቀፍ ያደረገው ነው የሚል ነው። ብዙ ጋር ተያይዘው ኦርቶዶክሲያን አንድ እንድታስተውል የምፈልገው ነገር ሰሞኑን እንግዲህ በብዛት በተለይ ከመንግስት ሚዲያዎች የሰማ የምንገኘው የአርሲ ጭፍጨፋ የመጀመሪያ ነው ተደርጎ የተነገረ የሚገኘው እሱ ምርጫን ለማደናቀፍ ነው የሚል ነው። የአርሲ ጭፍጨፋ አንድም ነገር ከምርጫ ጋር አያገናኘው። ከዚህ በፊት በአርሲ በተደጋጋሚ ሲደረግ የነበረው የሁላ ክርስቲያን ሲቀበር ምን ነበር? ምርጫ ነበር የዛን ጊዜ። ምንድነው አላማው? የሁላ ክርስቲያን የሁላ ኦርቶዶክስ ሲታረድ አላማው ምን ነበር? ከምርጫ ጋር አይገናኝም። የኛ ሐሳብ አንዱ ይሄ ነው። ሌላው እንግዲህ በዚህ ላይ ያነሳሽው ነገር 9 ሰው ነው የሞተው። ከ9ኙ 2 ብቻ ናቸው ክርስቲያን፣ አንዱ ሙስሊም ነው፣ ሌሎቹ ምንሻ ናቸው ብለሻል። እዚህ ጋር አሁንም እንዲታወቅ የፈለኩት ነገር ቤተክርስቲያን ውሽታን ለማድረግ የሚኬድበትን ርቀት ነው። ኦኬ ቤተክርስቲያን በራሷ በሲኖዶስ ደረጃ 13 ሰው ሞቶብኛል ብላ የሰዎችን ስም ያይዛ መግለጫ ወጣለች። ይሄ ባለበት ሁኔታ አይ ቤተክርስቲያን ዋሽታለች፣ የሞተው 2 ሰው ብቻ ነው ደግሞ 2 ክርስቲያን ብቻ ነው ብሎ መናገር ኢሰመኮም እንደዛ ብሏል። እሷም እንግዲህ የምታቀርበው ኢሰመኮን እንትን ነው። እኔ ጋር ከጀምሮ የመንግስት ዋና ድርሻው የዜጎችን ደህንነት መጠበቅ እንጂ ሪፖርቶችን ማቅረብ አይደለም። እና ቢያንስ እነ መሰረት ሚዲያ፣ ቢቢሲ፣ ሌሎች የሚዘግቡትን እንኳን ተታችሁ ቤተክርስቲያን የዘገበችው 13 ሰው ሞቷል ብላችሁ ብትናገሩ እቱን ብታወሩ መልካም ነበር። ሌላው ደግሞ ያለ መረጃ ወራችሁት ያለች አንቺ የመጣችሁ ከ7 ቀን በኋላ እኮ ነው። አርሲ ላይ ሰዎች ከተጨፈጨፉ ደግሞ ሰዎች ከተገደሉ ሳምንት አለፈው እኮ። ምርጫ ሰኞ ነበር። ለሰኞ አጥቢያ እኮ የተገደሉት ሰዎች አንቺ በ7ኛ ቀን ወይ ደግሞ በ8ኛ ቀን መጣሽ ያለ መረጃ ስታወሩ ነበር ትያለሽ። የት ነበርሽ እስካሁን? እና ወይ ዝም በይ ወይ ጥሩ ተናገሪ። ሌላው ደግሞ የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ሌላ ሰው ሲሞት ለምን ትጮሃላችሁ? ዝም እንበል? ኦኬ የሚሊሻው ዝም እንዳልነው የነሱንም ዝም እንበል። መች ነው አንቺ ለሚሊሻ አዝነሽ? መች ነው አንቺ ለፖሊስ አዝነሽ መጣሽ ድምጽ ሆነሽ የምታውቂው? መጨረሻ ላይ ደግሞ ያልሽው እንደዚህ ስታራጉ የነበረው ሰዎች የፖለቲካ ዓላማ ነው ያላችሁ የሚል ነገር አንስተሻል። ሰውን እንዳይሞቱ፣ ሰው እንዳይገደል፣ ክርስቲያኖች ለምን ይገደላሉ? ለምን ይሄ ነገር በገለልተኛ አካል አይመረመርም? ማለት ፖለቲካ ከሆነ እሰይ እንኳንም ሆነ ሰምታችሁ መልስ ትመልሳላችሁ ብለን ስንጠብቅ እናንተ ገና ለኛ በቲክታክ መጣችሁ መልስ ሪአክት አደርጋላችሁ። ይሄ ቁስላችን ላይ ጨው አትነስንሱብን፣ ዝም በሉ እስቲ። እና ቲክታከር ፈዲላ ወይ እባክዎትን ወይ ጥሩ ይናገሩ ወይ ዝም ይበሉ። ሼር ማድረግ እንዳይረሳ ወይ ደግሞ ረጋ ይበሉ። ያለው ነገር እሱ ነው። እስቲ ቲክቫህ የጻፈውን አነጋግሯቸው ከባለስልጣን የቤተክርስቲያን አመራር ጭምር የተነገረውን ነገር ላንብብላችሁ። ይህ ከደቂቃዎች በፊት የተለጠፈ ልጥፍ ነው። ምን እንደሚል ላንብበው። ከተገደሉት ውስጥ የእስልምና እምነት ተከታይ ይገኙበታል። ነገር ግን ኮሚሽነሩ 3 ሰዎች ብቻ እንዳለው አድርጎ የቀረበ ሪፖርት ከእውነት የራቀ ነው። የአሰኮ ወረዳ ቤተ ክህነት
በኦሮሚያ ክልል አርሲ ዞን በአሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎች የተፈጸመው ጥቃት መሰረት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ያሳወቀው የሟቾች ቁጥር ወረዳ ቤተ ክህነቱ ተቃወመው ይላል። በወረዳ ግድያ የተፈጸሙ የሚታወቅ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ እና በሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውን የ101 ዓመት ቤተክርስቲያን መቃጠሉን በወቅቱ አሳውቀዋል። ቲክቫ ኢትዮጵያ በወቅቱ ያነጋገራቸው ነዋሪዎች የሟቾቹን ብዛት ከ13 በላይ ያደረጉ ሲሆን ሌሎች የጠፉም እንዳሉ መግለጻችን ይታወሳል። የአሰኮ ወረዳ ቤተ ክህነት ለቲክቫ ኢትዮጵያ በሰጠው ቃል 13 ሰዎች መሞታቸውን አረጋግጦ ሌሎች የጠፉ እንዳሉም ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ጥቃት አስመልክቶ ትናንት ባወጣው ሪፖርት ሟቾቹ 2 ክርስቲያን እምነት ተከታይ እና 1 የሙስሊም እምነት ተከታይ በአጠቃላይ 3 መሆናቸውን ገልጿል። የተቃጠለው የጠለታ ቅዱስ ገብርኤል ቤተክርስቲያን ባለፈም የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን አመልክቷል። ኢሰመኮ ሪፖርት ከወጣ በኋላ ስለ ግድያው ገለጻ የሰጡት ስማቸውን እንዳይገለጽ የጠየቁት የዞኑ ሀገረ ስብከት የአሰኮ ወረዳ ቤተ ክህነት አመራር ቦታው ግድያ የተፈጸመበትን ቦታ ማለት ነው ቦታው ላይም ሄደናል፣ የተገደሉትም 13 ናቸው ሲሉም ተናግረዋል። ከተገደሉት 13 ሰዎች መካከል 1 የእስልምና እምነት ተከታይ ይገኝበታል ብለዋል። 282 ቤቶች፣ 1 ቤተክርስቲያን ተቃጥሏል። እኚህ አካል ሰሞኑን በተሰጠው ሪፖርት መሰረት ግድያውን ተፈናቃዮችን ከ2500 በላይ መሆናቸውን ገልጸዋል። የወደመው ንብረትም ግን ቁጥር ልክም የለውም ያሉት። ስለዚህ 282 ቤቶች ተቃጥሏል፣ ቤተክርስቲያን ጨምሮ ተቃጥሏል። ከተፈናቃዮችም ቁጥር ከ2500 በላይ መሆናቸውን ገልጸዋል ማለት ነው። ቲክቫ ኢትዮጵያ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮን ግድያውን አስመልክቶ ባወጣው ሪፖርት የተገደሉ 3 ሰዎች ናቸው ብሏል። እናንተ ደግሞ 13 ነው ብላችኋል። ይህ አይጣረስምን ሲል የወረዳ ቤተ ክህነት አመራሩን ጠይቋታል። እሳቸውም የወረዳ ቤተ ክህነት ለኮሚሽኑ እንደገለጸው 13 ሰዎች እንደተገደሉ ከ2500 በላይ እንደተፈናቀሉ መሆኑን ጠቅሰዋል። እንግዲህ ለኢሰመኮ ቤተክርስቲያን ወረዳ ቤተ ክህነቱ ሰጥቷል። 13 ሰዎች ተገድለዋል፣ ከ2500 በላይ ሰዎች እንደተፈናቀሉ ለኢሰመኮ ይህን መረጃ አቀብለዋል። ስንት ልጆች እንዳላቸው፣ ስንት ቤተሰብ እንደተገደለባቸው ከተፈናቃዮችም በትክክል ዳታ ሰርተን እንጂ በተባለ ብቻ በሚል አይደለም ለክተን ማን ከየት ተገደለ የሚለውን ጭምር ለክተው ሰፈሩን የሰጧቸው ማለት ነው። ለማን? ለኢሰመኮ። ኢሰመኮ ግን 10ን ቀንሰውታል ማለት ነው። እኚሁ አካል የኢሰመኮ ሪፖርት ከእውነት የራቀ ስህተት ነው፣ አግባብነትም ትክክልም አይደለም፣ ቦታው ላይ የመንግስት አካላትም መጥተው አይተዋል ሲሉም ውድቅ አድርገዋል። በተያያዘም በሰሞኑ ጥቃት አሰኮ ወረዳ የተገደሉት ሰዎች ብዛት በማህበራዊ ሚዲያ ከ30 በላይ ተደርጎ ሲገለጽ ተስተውሏል። እውነቱ የትኛው ነው ስንል ጠይቀናቸዋል። የቤተ ክህነቱ አካልም ይህ ስህተት ነው ብለዋል። ይህ እውነት ነው የምናገረው እነሱ የዘገቡት በአርሲ ሲባል በሽርካም በሌሎችም ቦታዎችም የተገደሉትን ጨምሮ ካልሆነ በስተቀር እንጂ እኛ ጋር በትክክል በዕለቱ የተገደሉት ሰዎች 13 ናቸው ሲሉም ገልጸዋል። 9 በዕለቱ የተገኙ ሲሆን ሌላ 1 ቄስም ተገኝተዋል። ስለዚህ በዕለቱ 9 ሰዎች ተገድለው ነበረ። በሌላ ቀን ሲፈለግ 1 ቄስም የተገደለ አለ። አስከሬናቸው በ5ኛ ቀን በ6ኛ ቀን የተገኘ ሰዎች እንዳሉ እየተናገሩ ያሉት፣ ገና ደግሞ ያልተገኙም ይሞቱም ይኑሩ ያልታወቁ ሰዎችም አሉ ብለዋል። በተጨባጭ የተቀበሩት 13 ናቸው። አሰኮ ቅድስት ማርያም፣ እሬቻ ቅዱስ ሚካኤል፣ ካሪ ኩፍቴና መድኃኔዓለም ነው። ስለዚህ የተቀበሩበት ቦታ እነኚህ ሰዎች በሐሰት ሳይሆን የተቀበሩበት ቦታ አሰኮ ማርያም፣ ኢሬቻ ቅዱስ ሚካኤልና ካሪ ኩፍቴና መድኃኔዓለም ቤተክርስቲያን ተቀብረዋል ሲሉም ተናግረዋል። ሌላኛው የወረዳ ቤተ ክህነት አካልም ከ30 በላይ ተብሎ የተጠቀሰው ከዚህ በፊት በዞኑ የተገደሉትን ጨምሮ ተጠቅሶ ካልሆነ በስተቀር አሁን ስለ ወረዳው የተጨፈጨፉት ያሉት ስህተት እንደሆነ ተመልክቷል። ስለዚህ ትክክለኛ ዳታ አይደለም የሚል ነው። ምናልባት ከዚህ በፊት የተገደሉትን ጨምረው ካልሆነ በስተቀር እስከ 30 በላይ እየተባለ ያለው ነገር ስህተት ነው። በትክክል በዚህ እነኚህ ቤተክርስቲያን የተቀበሩት ሰዎች ቁጥራቸው ይሄ ነው እያሉ ያሉት። በሌላ በኩል ከጥቃቱ ጋር በተያያዘ በቁጥጥር ስር የዋሉ የወረዳ አካላት እንዳሉ ተነግሯል። እውነት ነው ስንል የጠየቅናቸው የመጀመሪያውን ገለጻ የሰጡት የወረዳ ቤተ ክህነቱ አካል በድርጊቱ ይሳተፉ አይሳተፉ ባላውቅም ግን የወረዳው ፖሊስ አዛዥ አባቡ አብደላ በቁጥጥር ስር ውሏል ብለዋል። ብፁዕ አቡነ ኤልሳ ለቲክቫ ኢትዮጵያ ስልክና በጽሁፍ ምላሽ ባለመስጠታቸው የአርሲ ዞን ሀገረ ስብከት ስራ አስኪያጅ ሊቀ ትጉሃን ከፍ ያለው ሽንቁጤ ባለፈው ተደውሎላቸው ያላገጡት ማለት ነው
አሁን ስብሰባ ላይ ነኝ በማለታቸው ሐሳባቸውን ለጊዜው አልተካተተም። ኢቲክቫ ኢትዮጵያ ሰኔ 1 ቀን 2018 ዓመተ ምህረት ይላል። ስለዚህ የሆነው ነገር ይሄ ነው። ኢሰመኮ ግን በአሁኑ ሰዓት ላይ ለመንግስት የሚያለቀልቅ በመሆኑ ይህንን ዘገባ ሊያቀርብ ፈቃደኛ አይደለም። ደግሞ ፈዲላ ተነስታ የሐሰት ሪፖርት ስለቀረበላት ደስተኛ ሆና ይህንን ዜና ስታሰራጨው እንደነበርም ተመልክተናል። ያስተዛዝባል እንላለን። ታዲያ እውነታው ምንድነው ሲባል ወሃቢያው እውነትም ገዳይ እንደሆነ ከራሳቸው አንደበት ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሙሐመድ ኢብኑ አብዱል ወሃብ ምን የሚል ህግ ሰጥቷቸዋል? መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይሂ ማ ዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊሩን ሙባሑ ደም። ይሄ ብሏል። በቃ እኛ ባለ የገባ ለኛ ያለን ለሱ አለው፣ እኛ ያለብን ሐዘን ደስታችንን እናጋራዋለን አለ። እኛ ባልና ያልገባ ካፊር ነው ግደለዋል። ለዚህም ወንድሙ ሱለይማን ኢብኑ አብዱል ወሃብ ጥያቄ ጠየቀው። እስኪ አንድ ጥያቄ ልጠይቅ፣ ከም አርካኑል ኢስላም ከእስልምና መሰረቶች ስንት ናቸው መሰረቶቹ አለው። 5 አለው። አንተ ጀዐልተሃ 6 አንተ 6 አረከው። ለምን አንተን ያልተከተለ ካፊር ነው ስትል 6 አደረከው እኮ አለው። እንደዚህ ነው እምነታቸው እነሱን ያልተከተለ። ለዚያ ነው ቅድም ሼኻችንም የሰው ሚስት እየወሰዱ ምን ይሏቸዋል ወውጭ ላይ እንዲህ ንካህለሽም እያለ ለምንድን ካፊር ነው ብለዋል እኮ መጀመሪያ። አሁን ሶላት ይከተሉና አይከተሉና አይደለም እንኳንም ወጡ መለየታቸው ጥሩ ነው። ነገር ግን ልንፈራ ይገባል። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ላ ዩቀድሙ አጀለን ወላ ዩአኺሩ ሪዝቃ። መልካም ማዘዝ ከመጥፎ መከልከል። አንተ ሂደህ እሱ ቅድም አይደረግ ያሉት አሉ ቃዲያችንም ሼኻችንም ሲናገሩ ነበር። ያን ባላደርግለት ቢገለኝስ ሸሪዓ እኮ ነው ይሄ ህግ ነው። በቃ አንተ ካልሆነልህ ልቀቅ ያንን ስራ፣ ሌላ እኔ ቋቋመዋለሁ የሚል ይግባበት። አለባብሰህ ልትኖር አይገባም። አላህ አልহামዱሊላህ። ስለዚህ ገዳይነታቸውን እነሱ እየተናገሩ ነው። ስለዚህ እነኚህ ሰዎች በኦርቶዶክሳውያን ሞት ላይ ባያላግጡ፣ በኦርቶዶክሳውያን ሞት ላይ ቁጥር መቀነስ ላይ ደስታቸውን በተለያየ ሚዲያ ባይገልጹ አይገርማችሁ። ምክንያቱም የኦርቶዶክሳውያን ሞት የሚያስደስታቸው ስለሆነ እነሱ ብቻ አይደለም የሚያስደስተው መንግስትንም ጭምር ያስደስተዋል። ሐሳቡ ኦርቶዶክሳውያንን ማጽዳት፣ ኦርቶዶክሳውያን ከአካባቢው ማራቅ ስለሆነ ማለት ነው። ወደ አስገደንደሾ ስንመጣ ያለውን ሰማችሁ? አሁን ጭራሽ ገንዘብ አሰባስቤ እረዳለሁ። አስገደንደሾ አዎ ምን አልሽ? አስገደንደሾ ሰምታችሁታል ያለው ይሄ ሞላጫ ለጋሞዝ የተዋጣውን ገንዘብ ሙልጭ አርጎ የወሰደ ሌባ አሁን ደግሞ ገንዘብ እናዋጣና ለእንትን እንረዳለን ለአርሲዎች አላለም። አካክ ራስን እርዳ መጀመሪያ። ስለዚህ በደንብ አግኝተነዋል። ዶክመንቱ ተዘርግፏል፣ በደንብ ተነግሯል። ከዚህ በኋላ ከህዝብ ጋር ያለ ግንኙነት ተቋርጧል። ያከበሩንን አክብረናል፣ የወደዱንን ወደናል፣ ከጎን የነበሩትን በሙሉ አክብረናል። ይሄ ነው ያለው ነገር። አንድ ላይ ስንሆን ምንም አይነት ችግር እንደማይኖር አይተናል። ምንድነው የለውም ስጋ ቤት የለውም። አረ የለውም ሆፕ የግዛው አረ ካስሮ ከዘጋው አመት አልፎታል። እኔ ንጹህ መረጃ ነው ያለ። ካስሮ ዘግቷል። እንዳልክ የሚባል ሆዳም ነበር እየሄደ ያከሰረው። ስለዚህ ይህ ሰው አሁን ላይ ምን አይነት መረጃዎች እያወጣ ነው? ጭቃ ችግር የለውም እኛ ጭፍረን ተደስተን ጨርሰናል። ስለዚህ ከዚህ በኋላ ለአርሲ ብር አሰባስባለሁ እያለ ነው ያለው። ቀልድ የማይጠቀምባት ሀገር ላይ ተቀምጠን። በነገራችን ላይ አርሴናልን ሲያሞግሱ ሲያስጨፍሩ የነበሩ ሰዎች አሁን ላይ አካውንታቸው እንዳይዘጋባቸው ፕራይቬት አድርገውታል።
ምክንያቱም ኦርቶዶክሳውያን በአንድነት ሆ ካለ ምንም ሊያመጣ እንደሚችል ምንም ጥርጥር የለውም። ታዲያ አንድ ለጥንቃቄ መልእክታችሁ ዘንድ እንመለከትና አንድ ሐሰተኛ ነቢይ በቤተክርስቲያን ላይ የተናገረውን ነገር ይህን መረጃ ለጥንቃቄ ተጠቀሙበት። ቪዲዮ ረዘም ስለሚል ሁላችሁም ኮፒ ሊንክ ላይክ እያደረጋችሁ አዳምጡም። ይህ ወንድማችን ሚኒሊክ ብርሃኑ ይባላል። ከቤተሰቡ ከጠፋ 2 ዓመትም አልፎታል። የተጨነቀች እህቱ እባካችሁ ወንድሜ ጠፍቶብኝ ቀረብኝ፣ ዛሬ ደግሞ ልደቱ ነበር፣ እናት አባቱ እያለቀሱ ነው፣ አግዙኝ ብላም በፌስቡክ ትለጥፏለች። ትናንትናው ዕለት ኮማንደር ነኝ የሚል አንድ ሰው በተቀመጠው የእህቱ ስልክ ደውሎ ትክክለኛ እህቱ ነሽ? እስካሁንስ የት ሄዳችሁ ነው? ልጁ እኮ ጭንቅላቱን በጥይት ተመቶ በአፋር ክልል ወታደራዊ ካምፕ ተኝቶ ነው የሚገኘው፣ ፎቶውን እልክልሻለሁ ብታዩ ታውቂዋለሽ ብሎም ይጠይቃታል። አዎ አውቀዋለሁ ወንድሜ አይደለም ብላም ትመልስለታለች። ታዲያ በፍጥነት ኤዲት ተደርጎ የታመመ ሰው ፎቶ ልኮላት የተጨነቀችው እህትም ስታየው እውነትም ወንድሟ ሚኒሊክ መስሏት እንኳን በህይወት ኖረልኝ ምንድነው ማድረግ ያለብኝ ብላም ትጠይቃለች። አንቺ ተረጋጊ፣ መቀበል ከቻልሽ ሹፌር አመቻችና ወደ ጥቁር አንበሳ ሆስፒታል እልክልሻለሁ ብሎም የተባባሪውን የሹፌር ስልክም ይልክላታል። ምስኪን እህት ሲሆንም ሹፌሩ የተባለው ጋር ደውላ አወሩ። አይዞሽ እኔም ወንድ ልጅ አይደለው መውደቄን አላውቅም ለራሴ ስል ነው መልካም ማደርገው አላትና የነዳጅም 8000 ብር ላከችለት። ወደ አዲስ አበባ እስኪመጣ ኦክሲጅን መነቀል ስለማይችል ተመላሽ የሚሆን ማስያዣ 23500 ይፈልጋሉ ብለዋት በድጋሚም ትልካለች። አድራሿንም ጠይቋት ትደርስ ደውላለሁ አላት። ትላንት ቀኑን ሙሉ በጉጉት በተስፋ ጠበቀችው። በየመሃሉ ስትደውልለት እዚህ ደርሻለሁ እያለ ተስፋም ሰጥቷታል። ሲመሽ አሁንስ ወንድሜ የት ደረስክ ስትለው መተሃራ ነኝ ተዘጋጂም ይላታል። ቶሎ በመድረሱ ገርሟታል። ቀኑን ሙሉ እያለቀሰች ለዓመታት ድምፁ እንኳን የናፈቃት ወንድሟን ለማየት ጓጉታለች። አይኑ ግን ያያል ብላም ደጋግማም ትጠይቃለች። እስክትዳብሰውም ጓጉታለች። ሰዓታት ሄዱ። ቀኑን ሙሉ ስትደውልለት የነበረው ሹፌር ስልኩን ዝግ ሆነ። ኮማንደር የተባለው ጋርም ስትደውል ጥሪ አይቀበልም አላት። ደነገጠች። ስታብሰለስልም እንደተጫወቱባት ተረዳች። ወደ ፖሊስም አመራች። ሸውደውሻል፣ ሌቦች ናቸው አመልክቺም አሏት። በሰው ሕይወት የሚጫወቱ አረመኔዎችም ሕጉ እንዴት ይሆን የሚዳኛቸው? ከመስረቃቸውም የሚሄዱት የወንጀሉ ርቀት አስቡት እስቲ። እህት ጽዮን ከኔ የተማሩ ከወንጀለኞች ራሳችሁን ጠብቁ ስትልም ይህንን መረጃ አጋርታለች። አመሰግናለን። አንዳንድ ሰው ምንም አድርጎ ብቻ መበልጸግን ስለሚፈልግ በሰው ህይወት ላይም ተጫውቶ በቤተሰብ ጭንቀት ላይም እንደፈለገ አድርጎ ግራ ቀኝም አምታቶ መበልጸግን ይፈልጋል። በነገራችን ይሄ ነገር እሱ ቤተሰብ ላይ ቢሆን ወይ ደግሞ ይህ ጭንቀት እናቱ ላይ ተደርጎ ቢሆን ወይ ደግሞ ይህ ጭንቀት እህቱ ላይ ተደርጎበት ቢሆን ምን ሊፈጠር ይችላል የሚለውን ነገር ማሰብ አይፈልግም። ብቻ ብር ያገኝበት የፈለገውን ነገር ያድርግ እንጂ ብሩ እንዴት መጣ የሚለውን ነገር ማሰብ አይፈልግም። በጣም አሳዛኝ ልብ ሰባሪ ትማሩበታላችሁ ያሰብኩት ነገር ነው ያቀርብኩላችሁ። ሶፎንያስ እንግዲህ አንዱ በጣም ከሚያናዱ ፖድካስቶች መካከል ሶፎንያስና ማን ያዟል የተባለው ፖድካስት ነው። ከማለት ውጪ ማስረጃ መጠየቅ፣ ማረጋገጥ፣ መሞገት የማይችሉ ሰዎች ናቸው ብዬ አስባለሁ። እስቲ ይህን ጴንጤ እንስማ የሚለውን። የጴንጤ ቤተሰብ ልጅ ነው ሲባል በጣም ቡሊ ትደረጋለ። ቡሊ እየተደረገን ያደግ ነው። ካደግኩ በኋላ ግን እቺ ያደግኩባትን ቤተክርስቲያን ሳነብ ስለዚህ ቤተክርስቲያን ሳይ ለካ ፕሮቴስታንት ሀገር ነች። አሁን ይህን የምናገረው ከኔ በኋላ ያሉ ህፃናቶች የወንጌላን አብያተ ክርስቲያናት ህብረት ልጅ በመሆናቸው በጣም ደስ ሊሰኙ እግዚአብሔርን ሊባርኩ ይገባል። ለምን ፕሮቴስታንት እኔ አሁን አንዳንድ ሰዎች የሆነ ሃይማኖት ድርጅት ኦርቶዶክስን ይጠሩና ኦርቶዶክስ ቤተክርስቲያን ሀገር ነች ይላሉ አይደል? እንግዲህ ሀገርነቱ ለነሱ ነው። ለኔ ግን ከጠየቀኝ ለኔ ፕሮቴስታንት ሀገር ነች። ለምን ፕሮቴስታንት ኢትዮጵያን ስለገነባች። ምን ማለት ነው? ወንጌል አማኞች እኮ ለነገርክ ነው። ወንጌል አማኞች አሁን ከመቶ ዓመት በፊት ነው ታሪኩ አይደል? አዎ እሺ። በዚህ 100 ዓመት ውስጥ እኮ እነሱ ከመጡ በኋላ ሆስፒታል ተገንብቷል። ወንጌል ሊሰሩ መጥተው ነጮች ከዛ በፊት ሆስፒታል አልነበረም። ከዛ በፊት ሆስፒታል በስርዓቱ አልነበረም። ሆቴሎች ምንድነው በስርዓቱ አልነበረ ማለት? ምን አምቡላንስ ያለው ምናምን የፈለገው ባልነበረበት አምቡላንስ እንዲኖር ነው የፈለጉት? ወይስ በዛን ወቅት ያልነበረ ሲቲ ስካን እንዲኖር ነው የፈለገው? ሆስፒታል ማለት እኮ ሰው ታሞ ሲመጣ ትሪት የሚደረግበት እንጂ አሁን ላይ ያለው ዘመናዊ ኢኩዊፕመንት በዛን ጊዜ እንዲኖር መጠበቅ አይደለም። በየጊዜው የሚሻሻል ነገር ስለሆነ እሺ። ኢቭን እኮ ሴባስቶፖልን ይሄን መርፉን የሰሩት ወንጌል አማኞች ናቸው። ታውቃለህ አይደል? እዚህ ፒያሳ ያለውን
ነው በፊት በፊት ሰራው ነው እዚህ መጣው ምናልባት ነው የጎንደሩን ነው የምትለኝ እና ንጉሱ ያሰራውን የወንጌል አማኞች ናቸው ጎንደር ላይ ፕሮቴስታንቶች ነበሩ ቴዎድሮስ ጋር በደም እንጂ ባይዘው ከዘራ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ የወንጌልን የምታመን ቤተክርስቲያን ነች ባይዘው የኦርቶዶክስ ቤተክርስቲያን ከዘራ ያዕቆብ በፊትና ከዘራ ያዕቆብ በኋላ ሁለት አይነት መልክ ነው ያላት ከዘራ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው ስለ ማርያም አማላጅነት ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት በእነኚህ ሰው አመለካከት በነገራችን አብዛኛው ፕሮቴስታንት እንደዚህ ያስባል ያነበበ ካልሆነ በስተቀር ያላነበበው እንደዚህ በድንቁርና የሚመረሰው እንደዚህ ብሎ የሚያስበው ስለዚህ በዚህ ሰው አነጋገር ቅዱስ ኤፍሬም ሶሪያዊ ከዘራ ያዕቆብ በኋላ የመጣ ነው እነ አባ ሕርያቆስ ከንጉሱ በኋላ የመጡ ናቸው እነ ቅዱስ አትናቴዎስ እነ ዮሐንስ አፈወርቅ ከንጉሱ በኋላ የመጡ ናቸው በእነኚህ ሰዎች አመለካከት በቃ የነሱ አንብቦ አያውቁም መጽሐፍ ቅዱስን ኢቨን መጽሐፍ ቅዱስን እንኳን የሚያነቡ ሰዎች አይደሉም በነገራችን ላይ ግን ፖድካስት ሰጣቸውና መርዛቸውን ይረጫሉ መጠየቅ አይፈልጉ ምክንያቱም መንግስት እንደዚህ አይነት ሰዎችን ያበረታታል እንደዚህ አይነት ሰዎችን ድጋፍ ያደርግላቸዋል ለእንደዚህ አይነት ሰዎች መንግስት መሬት ሰጣቸውና እንደፈለጉ እንዲፋነኑ ጊዜያችን ነው ወቅታችን ነው ብለው ቤተክርስቲያን እንደፈለጉ እንዲያቋሹ ያደርጓቸዋል ቤተክርስቲያን እንዲህ አይነት ሰዎችን ተከታትላ መክሰስ ትችል ነበር ግን ምን ያደርጋል እኔ እንዳነበብኩ ታሪክ ከሆነ ያ ንጉሱ ይሄንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱ አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች ይጠይቃቸዋል ይሄንን እንደዚህ ታምናላችሁ የማያምኑትን ሰዎች ዝም ብሎ ይገባሉ አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ እና መጨረሻ ላይ ገበያው ካለቀ በኋላ ወታደሮች ያንን ገበያ ሲከቡት ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው የኦርቶዶክሳን ክር ማሰር መስቀል ማሰር ያዕቆብ ዘንበረዲ የሚባለው በአራተኛው ክፍለ ዘመን ላይ የነበረ ሰው የተጠመቀውን ካልተጠመቀ ሰው የሚለይበት የነበረ ነው ግን እንዳልኳቸው ነው ድንቁርናቸውን ለማስፋፋት በጌታ ስም የሚዋሹ ሰዎች ስለሆኑ እንዲህ አይነት ነገር ሲናገሩ ዝም ይባላል ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው እሺ ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው አራዩ ትክክለኛ ወንጌል ነው የሚናገሩት ትክክለኛ ጴንጤዎች ነበሩ ማለት ነው ጴንጤ ነበሩ አማኞች ነበሩ እንደውም ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው ሉትራኖች ሲመጡ እኮ እነዚህ ሉትራኖች ሲመጡ አዲስ እኮ የሃይማኖት ድርጅት ሊመሰርቱ እኮ ኢትዮጵያ ላይ አልመጡ የመጡት እኮ የነበረችዋን የኦርቶዶክስ ቤተክርስቲያን ለማደስ ነው የመጡት ማለት የተበላሸች ይሄ መልኳን የሳተችውን በዘርዓ ያዕቆብ ገብቶ የተበላሸችዋን የኦርቶዶክስ ቤተክርስቲያን ወደ መጀመሪያው መልኳ ለመመለስ ነው የመጡት ሲመጡ የኦርቶዶክስ ቤተክርስቲያን ራሷን ከነገስታት ጋር አጋብታ ስለነበረ ኦሬዲ የቤተ መንግስት ሃይማኖት ሆና ስለነበረ መንካት ስላልተቻለ ወጣው ሉትራኖች ራሳቸውን ወንጌል የተናገሩትና በዚህ አጋጣሚ ሆስፒታሎችን ገንብተው አስረክበዋል ትምህርት ቤቶችን ዘመናዊ ቋንቋ ሰው እንዲማር እንዲያውቅ አድርገዋል ሆቴሎችን ገንብተዋል ሀገር አልምተዋል ስለዚህ በየትኛውም ክልል ውስጥ ያላችሁ ከኔ በኋላ ያላችሁ ህፃናቶች የወንጌላን አብያተ ክርስቲያን ህብረት ልጆች በመሆናችሁ ደስ ይበላችሁ ፕሮቴስታንት ሀገር ነች አሁን ራሱ ያሉትን ብታይኮ ያመነ ጭንቅላት ሀገርን እንዴት እየገነባ እንደሆነ አይታላል እንዴት እያስዋባትናል ምድራችንን ከተማችንን ኢትዮጵያን እንዴት እያስው ባይ ዘ ዌይ አንድ ሰው ልክ የወንጌል አማኝ ሲሆን የመጀመሪያ የሚሆነው ነገር በህይወቱ አይምሮ መለወጥ ነው አይደለም የሚሆንለት በአይምሮ መታደስ ተለውጥ እንጂ እና አትምሰሉ ከዓለም አይሆንም ስለዚህ ለዚህ ሰው አሁን መሪው ግሩም ስራ እየሰራ ነው ለዚህ ሰው መሪው ኦርቶዶክሳውያን እያጸዳ ስለሆነ መልካም የሆነ ጥሩ ስራ እየሰራ ነው ያለው ስለዚህ አጼ ዘርዓ ያዕቆብን ያወገዘ ሰው ተመልሶ አብይን ሲደግፍ ታዩታላችሁ ምንድነው ልዩነቱ ከተባለ ዘርዓ ያዕቆብ ቤተክርስቲያን ይወድ ነበር ይህ ሰው ደግሞ ቤተክርስቲያን ስለሚጠላ ለፕሮቴስታንት ደግሞ በአሁኑ ሰዓት ላይ ቤተክርስቲያን የሚጠላላቸው ሰዎች አጥብቀው የሚወዱ ሰዎች ስለሆኑ እንዲህ አይነት ነገሮች ሲናገሩ አባከና የሚላቸው የለም የሚናገራቸውም የለም አላማቸው አንድና አንድ ቤተክርስቲያንን መስደብ ነው
በየትኛውም ዝግጅት ላይ ይገኙ፣ በየትኛውም በኩል ላይ ይገኙ ቤተክርስቲያንን ሰድበው መኖር ይፈልጋሉ። ቤተክርስቲያንን ሰድበው መተዳደር ይፈልጋሉ። የሚናገራቸውን እንደሌለ ያውቃሉ። የሚከሳቸው እንደሌለ ያውቃሉ። ቤተክርስቲያንን ያለ ስሜ ስም አትስጡኝ እንደማትልም በአሁኑ ሰዓት ላይ ያውቃሉ። ምክንያቱም ከዚህ በፊት ፍርድ ቤት ላይ ቀርበው ምንም የሚያመጡት ነገር የለም እና አቡነ አብርሃምን ጭምር እነ እዩ ጩፋ ፍርድ ቤት ገተረዋቸውም እንደነበር እናውቃለን። ምን ብለው እንዳሏቸውም ምን ብለው እንዳሳደዷቸውም ጭምር እናውቃለን። ቤተክርስቲያን እዩ ጩፋ ከሰሰች እንጂ እዩ ጩፋ አቡነ አብርሃም እንደከሰሰና ፍርድ ቤት እንዳቆመ ብዙ ዜና አሰሙ። ለምን ሲባል እንደፈለጉ የሚያግዛቸው መንግስት በአሁኑ ሰዓት ላይ በእጃቸው አለ። ቤተክርስቲያንን የሚጠላ ቤተክርስቲያንን የሚጸየፍ ቤተክርስቲያንን ለማጥፋት ሌት ተቀን በነቢያት አንደበት እያስነገረ የሚኖር መሪ ስላለ ኦርቶዶክሳዊ አንድነታችን እስካልመጣ ድረስ ይሄ ነገር እንደማይቀየርም እርግጠኛ ሆኜ እናገራለሁ። እዚህ ላይ ለብዙዎች እንዲደርስ ይህን መረጃ ሼር አድርጉት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።